ሰላም ውድ ተማሪዎች እንዴት ናችሁ? ኢቲኤል ቲዩቶሪያሎች ነን። ዛሬም በኢቲኤል ቲዩቶሪያል ዩቲዩብ ቻናል ላይ ተገናኝተናል። ተማሪዎች እንዴት ናችሁ? ሳምንቱ እንዴት አለፈ? ወሩ እንዴት አለፈ? አይ ሆፕ ብዙ ነገር አስባችሁበት አቅዳችሁበት ያሳካችሁት እንደሆነ እገምታለሁ። ባላችሁበትም ደግሞ ሰላማችሁ እንዲበዛ እመኝላችኋለሁ ማለት ነው። ያው ተማሪ ስትሆኑ ብዙ ነገር ሊያጋጥም ይችላል፣ ግን ደግሞ በመቻል ማለፍ ከናንተ ይጠበቃል ማለት ነው። ምክንያቱም ቤተሰቦቻችሁ ወላጆቻችሁ ከናንተ የሚጠብቁት ብዙ ነገር አለ። ይሄን ያህል ካልኳችሁ ዳይሬክትሊ ወደ ፖይንት ስመጣ ዛሬ የተገናኘ ነው ኢንተርፕሪኒየርሺፕን ወይም ደግሞ አንተርፕሪኒየርሺፕን which is 5 ክሬዲት አወር ያለውን የፍሬሽማን ኮርስ ለመወያየት ነው ወይም ደግሞ አብረን ዲስከስ ለማድረግ ነው። ስለዚህ በባለፉት ላይ which is ዩኒት 1 ሚድ ኤግዛምን ሰርተናል። ፕላስ ቱ ዛት ሁለት ሌሰኖችን ለማየት ሞክረናል ዲፕሊ within their examples። ስለዚህ መለስ ብላችሁ እነሱን እንድታዩዋቸው እመክራለሁ። ፕሌሊስቱ ላይ ማግኘት ትችላላችሁ which is for entrepreneurship. I have its own playlist የራሱ ፕሌሊስት አለው። ስለዚህ እሱን እየገባችሁ ማየት ትችላላችሁ ማለት ነው። which is የኢቲኤል ቲዩቶሪያል ዩቲዩብ ቻናል ላይ እሱን በቀላሉ አክሰስ ማድረግ ትችላላችሁ ማለት ነው። ኢቨን ፓወርፖይንቶቹን እዚህ ጋር እኔ ማስረዳባቸውን ፓወርፖይንቶች በቀላሉ ግሩፕ ላይ በመግባት ታች ዲስክሪፕሽን ላይ ስለማስቀምጥላችሁ ማግኘት ትችላላችሁ ማለት ነው። ይሄን ያህል ካልኳችሁ የባለፈውን ሌሰን የሆነ ያክል አስታውሳችሁና ወደ ቀጣዩ ወደ ዛሬው ሌሰን ደግሞ እንገባለን ማለት ነው። ሁልጊዜ እንደምላችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረግ እንዳትረሱ። የባለፈው ሌሰናችን ላይ ያወራ ነው ሜን ፖይንት ምንድነው? ቢዝነስ አይዲያ ዴቨሎፕመንት ነው። ቢዝነስ አይዲያ ዋት ዴቨሎፕመንት ቢዝነስ አይዲያ ምንድነው የሚለውን ነገር ለማየት ሞክረናል። it is a short and precise description that tell us about our intended business intended ላደረግነው ወይም ደግሞ ያሰብነውን ቢዝነስ ሾርት እና ፕሪሳይዝ በሆነ መንገድ የሚገልጽልን ነገር ቢዝነስ አይዲያ ተብሎ ይጠራል። so after that we see the three types of business idea which is old idea plus to that old idea plus modification within a modification and new idea የሚባሉት እነዚህን ሶስት ነገሮች አይተናል። ቤዝድ ኦን ግን እነዚህን ነገሮች መከፋፈላቸው ምንድነው ብያቸዋለሁ። ቤዝድ ኦን ኤግዚስቲንግ አይዲያ የመጀመሪያው ኤግዚስቲንግ አይዲያን ሙሉ ለሙሉ ይቀበላል። ሁለተኛው በግማሽ መልኩ ይቀበላል። ሶስተኛው ኒው የሚባለው ግን በምንም መልኩ ኤግዚስቲንግ አይዲያን አይቀበልም፣ በራሱ ነው ኢንቨንት የሚያደርገው ብለን እነዚህን ሐሳቦች አወርተናል ማለት ነው። ፎር ክላሪፊኬሽን ግን ቪዲዮውን የተሰራውን ብታዩት አሪፍ ነው ብዬ አስባለሁ። ደን አሁን ደግሞ የምንቀጥለው ምንድነው ቢዝነስ አይዲያ አይደንቲፊኬሽን የሚለውን ሐሳብ ነው የምንቀጥለው። ቢዝነስ አይዲያ ምን አልኳችሁ? አይደንቲፊኬሽን። ሶ ዋት ኢዝ ቢዝነስ አይዲያ አይደንቲፊኬሽን የሚሉትን በእነዚህ ስላይድ ላይ ይሄድን ቀስ በቀስ ትረዱታላችሁ ብዬ አስባለሁ ማለት ነው። ኦኬ ናው ሌትስ ጎ ዲፕሊ። የመጀመሪያው ፖይንት ምንድነው የሚለን all business ideas are not equally worthy። ይሄን ሁልጊዜ እንደምነግራችሁ እዚህ ጋር በቀለም ማስቀምጣቸውን ነገሮች በደንብ ዲፕሊ ተመልከቷቸው ፕሊዝ። ኖት ኢኳሊ አሁን ለምሳሌ በቀይ የተሰመረው እስት ለማሳመር ሳይሆን ሜን ፖይንት ስለሆነ ኖት ኢኳሊ፣ በተለይ ትሩ ኦር ፎልስ ስለሚመጣ ጥያቄ አይነት ነገር ነው ይሄ። ሁሉም ቢዝነስ አይዲያዎች ኢኳሊ ወርዚ ያደረጉም ሲባሉ ሞስት ኦፍ ዘ ታይም ሰው ፎልስ ነው የሚለው፣ ግን ደግሞ ይሄ ነገር ትሩ ነው። እንዴት እንደሆነ ዊዝን ኤግዛምፕል አስረዳችኋለሁ ማለት። ስለዚህ ቀለም ያለባቸውን ነገሮች ሜሊ ያተኮራችሁ እንድታዩዋቸው እመክራለሁ ማለት ነው። ሰጀስት አደርጋችኋለሁ። ኦኬ ስለዚህ የመጀመሪያው አይዲያ ምንድነው የሚለው all business ideas are not equally worthy። እንዴት ምን ማለት ነው ይሄ ነገር? are not equally worthy ማለት ምን ማለት ነው የሚለውን ነገር ዊዝን ኤግዛምፕል እስቲ እንመልከተው። በመጀመሪያ ደረጃ let's consider there is a guy which is አበበ የሚባል አለ እዚህ ጋር within a picture እስቲ ከሰራልኝ እንሞክረውና within a picture ለመረዳት እንሞክር። for example እዚህ ጋር አበበ የሚባል ሰው ያለ then አበበ within his mind ሁለት አይነት ሐሳቦችን አሰበ። within his mind በጭንቅላቱ ሁለት አይነት ነገሮችን አሰበ። መጀመሪያው ምንድነው which is ያሰባቸው ዞሮ ቢዝነሶች ናቸው። ግን ደግሞ የመጀመሪያው ያሰበው ምንድነው which is
ሬስቶራንት ለመክፈት ነው። ሬስቶራንት ለመክፈት ነው። ሁለተኛ ላይ ደግሞ የፍላወር መሸጫ አበባ መሸጫ ፍላወር አም ኖት ጉድ አት ራይቲንግ ላይ ጉድ አይደለሁም ብቻ ፍላወር ለማለት ነው እዚህ ጋር አበቦች የአበባ መሸጫ እንደዚህ ጋር ደግሞ ሬስቶራንት ለማለት ነው። ሶ በመጀመሪያ ደረጃ ያሰበው ምንድነው ሬስቶራንት ለመክፈት ነው፣ የሆነ ምግብ ቤት ለመክፈት ነው። በሁለተኛ ደረጃ ደግሞ ያሰበው አበባ መሸጫ ለመክፈት ነው። እና እነዚህ ሁለቱም ሐሳቦች ግን ኢኳሊ ወርዚ ናቸው። በትክክል ከሰራው ብቻ ነው በቃ ዋናው ነገር ስቴፖቹን መከተሉ ነው እና ኢኳሊ ወርዚ ናቸው ብላችሁ ታስባላችሁ? ኖ ኢኳሊ ወርዚ አይደሉም። ለምን ካላችሁ ጥሩ ጥያቄ ነው። ሬስቶራንት ምንድነው ሐሳብ ውስጥ ተረዱኝ አንዴ። ለሰው ልጅ አሁን ቻይልድ የሆነው ኖሌጃችን ላይ እንመለስ። ለሰው ልጅ 3 መሰረታዊ ነገሮች ያስፈልጉታል። በመጀመሪያ ደረጃ ምንድነው? ፉድ ያስፈልገዋል። በሁለተኛ ደረጃ ምን ያስፈልገዋል? ክሎዝ ያስፈልገዋል። በሶስተኛ ደረጃ ደግሞ ሺልተር ያስፈልገዋል። ስለዚህ ሬስቶራንት ከሶስቱ የትኛውን ነው የሚይዘው? which is ፉድ በጣም አስፈላጊ ቤዚክ ኔሰሰሪ የሆነ ነገር ነው። የሰው ልጅ ሳይበላ ውሎ ማደር አይችልም። ይሄ የታወቀ ነገር ነው። ስለዚህ እዚህ ጋር ያለው ወርዚነስ የዚህ ቢዝነስ ወርዚነስ በጣም ትልቅ ነው። ፍላወር ግን ሰው ሲመረቅ or maybe if he have a girlfriend or if there is a girl and if she have a boyfriend maybe ለቦይፍሬንዱ አሰጠው ይሆናል ወይ ደግሞ እንደዚህ አይነት ነገሮች እንደዚህ አይነት ኢቨንቶች ሮማንቲክ የሆኑ ኢቨንቶች ሲፈጠሩ ወይም ደግሞ ምርቃት ሲኖር እንደዚህ አይነት ነገር ነው። እንደዚህ አይነት ነገሮች ሲኖሩ ነው ፍላወሮችን ብዙ ጊዜ የምንጠቀመው እንጂ እንደ ምግብ ሁል ጊዜ አንጠቀመው። ስለዚህ ኢኳሊ ሁለቱም ወርዚ ናቸው ማለት ከባድ ነው። ምክንያቱም ይሄ ከአመት እስከ አመት ሬስቶራንት ቢከፍት ከአመት እስከ አመት ገበያ ሊኖረው ይችላል። ፍላወር ቢከፍት ግን ከአመት እስከ አመት ገበያ ሊኖረው አይችልም። ምክንያቱም የሰው ልጅ ቤዚክ ኒዱ አይደለም። ፍላወር ቤዚክ ኒዱ አይደለም። ቤዚክ የሚባል ኒዱ አይደለም። ተረድታችሁኛል አይደል? ሐሳቡን ቤዚክ የሚባል ኒድ አይደለም። እንደ ክሎዝ እንደ ሺልተር እንደ ፉድ ቤዚክ ኒድ አይደለም ፍላወር ማለት ነው። ስለዚህ this are not equally worthy ከዚህ አንፃር ኢኳሊ ወርዚ አይደሉም የሚባሉት ማለት ነው። ሁሉም ቢዝነስ አይዲያዎች ማለት ነው። ሁሉም ቢዝነስ አይዲያዎች ኢኳሊ ወርዝ ያረጋሉ ተብሎ አይታሰብም ማለት ነው። አይታሰብም። ኢኳሊ ወርዝ ያረጋሉ ተብሎ አይታሰብም። ስለዚህ ቢዝነስ አይዲያዎች የመበላለጥና ያው አንዱ ካንዱ የማነስ ነገር አላቸው ማለት ነው። ኢኳሊ ሁሉም ወርዝ ያረጋሉ ብላችሁ እንዳታስቡ ማለት ነው። ሁለተኛው አይዲያ ምንድነው የሚለን your business idea እዚህ ጋር ማለት ነው your business idea should always have customers and needs in mind። ስለዚህ ይሄኛውን ነገር ጠቅለል ስናደርገው በእኛ አባባል ምንድነው ደንበኛ ንጉስ ነው፣ ደንበኛ ክቡር ነው ይባላል አይደለ? ይሄን ነው በቃ ባጭሩ የሚገልጽልን ማለት ነው። ከስተመር ከሌለን አንድ ቢዝነስ አይደለም ሲጀመር። ምንም ቢዝነስ ሆኖ ሊቆም አይችልም ከስተመር ከሌለው፣ ደንበኛ ከሌለው። ለምሳሌ ሬስቶራንት ከፈትክን በል or ከፈትሽን በል then ሬስቶራንትህ ጋር የሚጠቀም ሰው ከሌለው አንተ ከስረህ ከዛ ቢዝነስ ትወጣለህ። ምክንያቱም you don't have a customer. if you don't have customer you will not have any business የሚባል ነገር አይኖርህም። ስለዚህ ከስተመር ግዴታ አስፈላጊ ነው። always it doesn't say sometime, it doesn't say usually, it says always ግዴታ ሁል ጊዜ ከስተመር ሊኖር ያስፈልጋል። ለዚህም ነው ከስተመር ንጉስ ነው፣ ከስተመር is a king የሚባለው ማለት ነው በእኛ አባባል። ፕላስ ቱ ዛት ያንተን ከስተመር በቢዝነስ አይዲያ ላይ ያንተን ከስተመር ኒዶች ፍላጎቶቹንም በትክክል ማወቅ መቻል አለብህ። you must know his ኒዱ ምን እንደሆነ ማወቅ መቻል አለብህ። ለምሳሌ ከስተመር አግሬሲቭ ከሆነ አንተ ቀዝቀዝ ብለህ ማናገር እንዳለብህ ማወቅ መቻል አለብህ። ኒዱ ምንድነው? ፍላጎቱ ምንድነው? እንዴት ነው ሳቲስፋይ ላደርገው የምችለው ከስተመሪን ብለህ ማሰብ መቻል አለብህ ማለት ነው። ስለዚህ your business idea must contain always your customers need plus your ከስተመሮችን መያዝ መቻል አለበት። ፕላስ ቱ ዳት ደግሞ ኢን ማይንድ በጭንቅላት ውስጥ ምን ማሰብ መቻል አለብህ? ኒዳቸውን እንዴት ሳቲስፋይ ላደርጋቸው እችላለሁ የሚለውን ሐሳብ መያዝ መቻል አለብህ ማለት ነው። ኦኬ
ይሄን ያህል ካልን እነዚህን ሁለት ሐሳቦች ከዚህ አንፃር ካየን ወደ ሶስተኛው ልምጣ። እዚህ ጋር ከአንድ እስከ 3 የተዘረዘሩ እዚህ ጋር ስትመለከቱ አይዲያዎች አሉ ወይም ደግሞ ጥያቄዎች አሉ። ስለዚህ እነዚህን ጥያቄዎች ያለፈው ሌሰን ላይ ለማውራት ሞክረናል። ቢዝነስ አይዲያ ምንድነው ብለን ያው ዲፋይን ያደረግነው ፕሪሳይዝ እና ሾርት ዲስክሪፕሽን ነው። ፕላስ ቱ ዛት የኢንቴንድድ ቢዝነስ ማለት ነው። ፕላስ ቱ ዛት አንሰር ማድረግ ያለበት 3 ኩዌሽኖች አሉ ብለናል። የመጀመሪያው ዋት ኩዌሽን፣ ሁለተኛው ሁ ኩዌሽን ኤንድ ሃው ኩዌሽንን አንሰር ማድረግ መቻል አለበት ብለናል። ስለዚህ እዚህ ጋር እንደምታዩት these questions allow you to identify your business idea። እነዚህ ጥያቄዎች አይደንቲፋይ እንድታረጉ ያደርጋችኋል። የእናንተ ቢዝነስ አይዲያ ምን መሆን እንዳለበት፣ ምን መምሰል እንዳለበት እነዚህ ጥያቄዎች በትክክል ይመሯችኋል ማለት ነው። የመጀመሪያውን እንመልከት። what good or service will your business say? ያንተ ቢዝነስ ጉድ ነው ሰርቪስ ነው? ለምሳሌ ጉድ ነው ወይም ደግሞ ሰርቪስ ነው የሚሰጠው እንበል። ስለዚህ ግን ምን አይነት ስፔሲፊካሊ ምን አይነት ሬስቶራንት ውስጥ ሆኖ ምግብ ነው የሚሰጠው? የምግብ ሰርቪስ ነው የሚሰጠው ወይስ ራሱን ምግብ ነው ዴሊቨር የሚያደርገው? ምንድን ነው የሚያደርገው? then it is the question for you ማለት ነው። ስለዚህ ይሄ ነገር ይሄንን በምትመልስበት ጊዜ ይሄን ጥያቄ ለምሳሌ ፉድ ብለህ ከመለስክ የሆነ አንሰር አለ። ይሄ ደግሞ ምን ያንሰርህ ደግሞ ወደ ምን ያመራሃል? ቢዝነስ አይዲያህን አይደንቲፋይ እንድታረግ ያደርጋል ማለት ነው። ያደርጋል። ኦኬ ሁለተኛው ኩዌሽን who will your business sell to? it means for whom you will sell። ለማን ነው የምትሸጠው? ፖቴንሻል ከስተመርህ ማን ነው? ከስተመርህ ኦልዌይስ ሂውማን ነው። ምግብ ከሆነ ዞሮ ዞሮ ሂውማን ነው፣ የታወቀ ነው። የሆኑ ፒፕሎች ናቸው። ግን እነዛ ፒፕሎች እነማን ናቸው? ወጣቶች ናቸው? ከ18 ዓመት በላይ ናቸው? ከ18 ዓመት በታች ናቸው? ከእንደገና ደግሞ ህፃናት ናቸው? አዛውንት ናቸው? ከ40 በላይ? it must be identified by the way። አይደንቲፋይድ መሆን መቻል አለበት። በትክክል አይደንቲፋይድ መሆን መቻል አለበት። ቢዝነስ አይዲያህን አይደንቲፋይ እንድታደርግ ያደርጋል ይሄ ጥያቄ ራሱ ማለት ነው። ፕላስ ቱ ዛት how is your business going to sell its goods or services? ጉዶቹን እና ደግሞ ሰርቪሶቹን እንዴት ነው የሚሸጠው? ከዛ በኋላስ እንዴት ነው የሚሸጠው? ለምሳሌ አዛውንት ናቸው ብለህ እዚህ ጋር አይደንቲፋይ ካረክ አዛውንቱን እንዴት አድርገህ ልትይዛቸው ትችላለህ? ኒዳቸውን እንዴት አድርገህ ሳቲስፋይ ልታደርግ ትችላለህ የሚለው ነገር ዴሊቨሪ በማድረግ ወደ አንተ እንዲመጡ ከማድረግ ይልቅ ዴሊቨሪ ያረክላችሁ ሳቲስፋይ ልታደርጋቸው ትችላለህ። ስለዚህ based on the second question you can satisfy also the third question ማለት ነው። second questionህን በማየት third questionህን መመለስ ትችላለህ ማለት ነው። ስለዚህ these are the basic or the pillar questions in order to identify your business idea። ቢዝነስ አይዲያዎቹን አይደንቲፋይ ለማድረግ እነዚህ ፒላር የሆኑ ኩዌሽኖች ናቸው። what who and how የሚሉ ኩዌሽኖችን በትክክል መመለስ መቻል አለባችሁ። most of the time ጥያቄ ላይ የሚመጡ ነገሮች ናቸው። ስለዚህ እነዚህን ኩዌሽኖች ፕሊስ እንዳረሷቸው ማለት ነው። ሶ እነዚህን ነገሮች በዚህ ላይ ለማየት ሞክረናል ማለት ነው። ኦኬ ቀጣዩ ሐሳብ ምንድነው? good or service will your business sell? ያንተ ቢዝነስ ጉድ ነው ወይስ ደግሞ ሰርቪስን ነው የሚሸጠው? ብዙ ሰው ጉድና ሰርቪስ ሲባል ተመሳሳይ ነገሮች ይመስሉታል። ጉድና ሰርቪስማ ምን ይለያያል ይላችኋል ብዙ ሰው ማለት ነው። ብዙ ሰው እስቲ እናንተስ ምን የሚያለያያቸው ይመስላችኋል? መጀመሪያ ዴፊኒሽናቸውን እኒ ስፔሲፊካሊ ደግሞ የሚለያዩበትን ነገር ቤዝዶን በሰንጠረዥ በደንብ ላሳያችሁ ሞክራለሁ ማለት ነው። ጉድ ምንድነው? ጉድ ሲባል ጉድ ኢዝ አን አይተም ነው፣ የሆነ አይተም ነው that people pays and just use የሚያደርጉት ገዝተው የሚጠቀሙት የሆነ አይተም ነው፣ የሆነ እቃ ነው። ሲምፕሊ እቃ የምንለው ነው በአማርኛ ማለት ነው። ጉድ የምንለው ነገር ግን ያ እቃ የሚዳሰስ ነው። ያ እቃ ምንድነው? የሚዳሰስ ነው። ስለዚህ it may be something you make yourself። አንተ በራስህ ሜክ የምታረገው ሊሆን ይችላል። ፕላስ ቱ ዛት ደግሞ ገዝተኸውም ከእንደገና ደግሞ you buy it and you resell it ከእንደገና የሚሸጠው ነገር ሊሆን ይችላል። ለምሳሌ ቱሎች፣ እቃዎች፣ ቤክድ ጉዶች፣ ክሎዞች፣ ሪቴል አይተምስ these all are products። እነዚህ ፕሮዳክቶች ናቸው። እንግዲህ ፕሮዳክቶች ናቸው ወይም ደግሞ ጉዶች ናቸው፣ እቃዎች ናቸው፣ አይተሞች ናቸው። ልገዛቸው ትችላለህ፣ በራሱ ልታመርታቸው ትችላለህ፣ ገዝተህም ከእንደገና ልትሸጣቸው ትችላለህ። ምንም አዲስ ነገር የላቸውም ማለት ነው።
ሰርቪስ ጋር ስንመጣ ግን it is a something you do for people. there is action, only action and experience ብቻ ነው ያለው። ስለዚህ you do for people ለሆነ people አንተ የሆነ ነገር ስታደርግ ነው ሰርቪስ ሰጠህ አገልግሎት ማለት ነው እንጂ እቃ ማለት አይደለም ይሄ ነገር አገልግሎት። ስለዚህ አገልግሎት ከሆነ የሆነ ነገር ማድረግ ነው እንጂ እቃን ታንጀብል የሆነ የሚዳሰስን ነገር አይደለም የምትሰጣቸው ማለት ነው። ስለዚህ you do something for a people, something you do for a people that they then pay you for ማለት ነው። ስለዚህ ላንተ ከዛ በኋላ ይከፍሉሃል ማለት ነው። ለሰጣቸው አገልግሎት ላንተ ይከፍሉሃል። ለምሳሌ ዴሊቨሪ ማድረግ፣ ጉዶችን ዴሊቨሪ ማድረግ፣ ባንክ ላይ ሰዎችን ማስተናገድ these are the main issues ማለት ነው። እነዚህ ሜን ኢሹዎች ናቸው። ሶ ይሄን ነገር ክሊር ለማድረግ በሰንጠረዥ እንመልከተው። ፊቸራቸው እዚህ ጋር ያለላችሁ የተዘረዘረ ፊቸር እዚህ ጋር እንደምትመለከቱት ማለት ነው። ፊቸርስ አለ እዚህ ጋር የጉድ ፊቸሮች ይኖራሉ። then እዚህ ጋር ደግሞ የሰርቪስ ፊቸሮች ይኖራሉ ማለት ነው። ያከበብኩላችሁ I think it will be seen, it is clear to see ያ ስለዚህ የመጀመሪያው ፊቸር ምንድነው? ታንጂቢሊቲ ነው። ይዳሰሳሉ ወይስ ደግሞ እነዚህ ነገሮች አይዳሰሱም? ጉድ ከሆነ ልክ ነው፣ ፊዚካል ኦብጀክት አለው ይዳሰሳል። ሰርቪስ ከሆነስ it is an action ነው፣ አገልግሎት ነው። አገልግሎት ደግሞ የሚዳሰስ ነገር የለውም ማለት ነው። ስለዚህ ከታንጂቢሊቲ አንፃር ይለያያሉ። it is a physical object ጉድ የምንለው ነገር ፊዚካል ኦብጀክት ነው። ሰርቪስ የምንለው ግን ኢንታንጂብል የሆነ ነገር ነው፣ ኢንታንጂብል አክሽን ነው። ስቶር ሊሆን ይችላል ወይ? ሁለተኛው ክራይቴሪያ ደግሞ ሁለተኛው ፊቸር ደግሞ የምናስቀምጠው ማለት ነው። ስቶር ሊሆን ይችላል ወይ? ጉድ አዎ ስቶር ሊሆን ይችላል። እቃ ሊቀመጥ ይችላል፣ በአንድ ቦታ ታምቆ ሊቀመጥ ይችላል። ግን ደግሞ ሰርቪስ አገልግሎት በአንድ ቦታ ታምቆ ሊቀመጥ ይችላል? በፍጹም በአንድ ቦታ ታምቆ ሊቀመጥ አይችልም። it cannot be stored, it cannot be what stored ሊሆን በፍጹም አይችልም። ሶስተኛ ልዩነት ፕሮዳክሽን ኤንድ ኮንሰምፕሽን፣ ፕሮዳክሽን እና ኮንሰምፕሽን ሶስተኛው ልዩነታቸው ነው። ጉድ መጀመሪያ ይሆናል። ጉድ እቃ መጀመሪያ ይመረታል፣ it first produced, then it just sold and after that it will be used by the customer. በገዛው ሰውየው ይጠቀመዋል ማለት ነው። መጀመሪያ ግን ይሆናል ፕሮዲውስ ይሆናል፣ ይመረታል፣ ከተመረተ በኋላ ይሸጣል፣ ከተሸጠ በኋላ ደግሞ የገዛው ሰውዬ ባለቤቱ ማለት ነው ይጠቀምበታል። ወደ ሰርቪስ እንምጣ። ፕሮዲውስ የሚሆነውም የምንጠቀመውም ልክ በአንድ ጊዜ ነው፣ ስፖንታኒየስሊ ነው። ስለዚህ it just produced and consumed at the same time, spontaneously at the same time without any variation። ልክ እንደ ጉድ መጀመሪያ ላይ ተመርቶ ተሽጦ ከዛ በኋላ ደግሞ ሰውየው ይጠቀምበታል አይደለ? በአንዴ ነው የሚመረተውም የሚሸጠውም ማለት ነው። የሚመረተውም ሰውየው የሚጠቀምበትም በአንዴ ነው ማለት ነው። ያንን ነገር አገልግሎት ሰጪው በአንዴ ከአገልግሎቱን ይሰጠዋል፣ አዘ ሴም ታይም ደግሞ ሰውየው ይጠቀማል ማለት ነው። ሲሰጠው አገልግሎቱን አዘ ሴም ታይም ይጠቀማል እንጂ ፕሮዲውስድ ሆኖ ሶልድ ሆኖ ጀስት ይጠቀመዋል ይሄ ሁላ ብላ ብላ የለውም። በአጭሩ spontaneously within at the same time it will be produced and it will be consumed ማለት ነው። okay, now let's go to the another concept which is ownership የሚባል ልዩነታቸው ላይ እንግባ። ownership ምንድነው? a buyer owns the product። እዚህ ጋር በደንብ ልታዩልኝ የሚገባ ኮንሰፕት ጉድ ላይ ሲሆን ባየሩ ነው ኦን የሚያደርገው ፕሮዳክቱን። ባየሩ ወይም ደግሞ ገዢው ያንን ፕሮዳክት ይይዘዋል ወይም ደግሞ እሱ ባለቤቱ ነው ገዢው ማለት ነው። ግን ደግሞ ሰርቪስ ላይ ሲሆን ማን ነው ባለቤቱ? ሰርቪስ ሰጪው ነው ባለቤቱ። ሰርቪስ ሰጪው ነው እንጂ ባየሩ አይደለም። ባየሩ ጀስት ኤክስፒሪየንስ ነው የሚያደርገው። ያን የተሰጠውን ነገር ኤክስፒሪየንስ ያደርገዋል፣ ፊል ያደርገዋል። ስለዚህ the buyer does not own the service, rather it only experiences, it just feel ነው የሚያደርገው፣ ፊል ብቻ ነው የሚያደርገው። it does not have the ownership የለውም፣ የባለቤትነት መብት የለውም ማለት ነው። ባለቤቱ ማን ነው? ሰጪው ነው። ሰርቪሱን አገልግሎቱን ሰጪው ነው። ያ ጀስት
በአገልግሎት የመጠቀም መብት ብቻ ነው ያለው ማለት ነው። ስለዚህ ይህንን ሐሳብ ለማቅለል ያክል ላፕቶፕ it is an example of good but ሶፍትዌር ኢንስታሌሽን ሰርቪሶችን መስጠት ግን ደግሞ ምንድነው አገልግሎት ነው፣ ሰርቪስ ነው ማለት ነው። ስለዚህ ከዚህ አንፃር እንደዚህ አይነት ክላሲፊኬሽኖችን በማድረግ ጉድና ሰርቪሶችን በቀላሉ ለለዩዋቸው ትችላላችሁ ብዬ አስባለሁ። based on tangibility, based on storage, based on production and consumption, also based on ownership, and with an example you can differentiate what is good and what is service። ስለዚህ ጉድ ሲባል እቃ ወይም ደግሞ አይተም የሚለውን በጭንቅላታችሁ ማየት መቻል አለባችሁ። ሰርቪስ ሲባል ደግሞ አገልግሎት። ሜን ዲፈረንሳቸው ምንድነው? ታንጂቢሊቲ ላይ ነው። ያኛው ታንጂብል ነው፣ ይሄኛው ግን ታንጂብል አይደለም፣ ሊዳሰስ አይችልም። ይሄኛው ግን ሊዳሰስ ይችላል የሚለውን ሐሳብ በደንብ እንድትይዙልኝ እፈልጋለሁ ማለት ነው። ስለዚህ የዛሬው ቱቶሪያላችን በዚህ ላይ ያልቃል። ኤኒ ጥያቄ ካላችሁ ከስር ኮሜንቱ ላይ ልታስቀምጡልኝ ትችላላችሁ። ስላዳመጣችሁኝ አመሰግናለሁ። ባይ